አሁን ላይ ከ265 በላይ ህፃናቶችን ይዘናል። አብዛኞቹ ስትሪት ላይ ነው የሚገኙት ተጥለው ማለት ነውና በየቤተ ክርስቲያኑ እንግዲህ ወላጆቻቸው ለምን እንደተዋቸው አናውቅም። ዞሮ ዞሮ ግን ተጥለው የተገኙ ህፃናት ሆስፒታል ውስጥ ተተው የተገኙ ህፃናት ናቸው። ሆስፒታል ላይ ከወለዱ በኋላ ጥለዋቸው የሚጠፉ ወላጆች አሉ እና በጣም ቻሌንጅ የሆነ ነገር ነው የሚገጥመን። ከግለሰብ እስከ ድርጅቶች አብሮ መስራት፣ መተጋገዝ፣ ጉዳዮቹ ላይ በጋራ መረባረብ ይጠይቃል። ክሊኒኩ በእግሩ እንዲቆም እንፈልጋለን። የሚያስፈልገን ነገር በሙሉ የለንም። ከመድኃኒት አንስቶ እስከ ላቦራቶሪ ድረስ በጣም ችግር አለብን። ስለዚህ መልካም ፈቃዳችሁ ቢሆን ብትረዱን እንላለን። መንግስት ብቻውን ማህበራዊ ችግሮችን መቅረፍ ወይም ደግሞ ማህበራዊ ችግሮችን ማስቆም ማስቀረት አይችልም። እናንተ መታችሁ በማየታችሁ ደስተኞች ነን። የተወሰነ ነገር ትቀርፉልናላችሁ ብለን እንገምታለን እና ይሄን ለማዕከሉ ስራ አስኪያጅ ለሲስተር ኤልሳ እናስረክባለን። በጣም አመሰግናለሁ። እሺ አመሰግናለሁ። እሺ አመሰግናለሁ። ሰላም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን እንግዲህ ባህር ማዶ የሚገኙ ኢትዮጵያውያን፣ ትውልደ ኢትዮጵያውያን እና ደግሞ ኤርትራውያን ወይ ደግሞ እንደ ኢትዮጵያ ጉዳይ በብዙ ይመለከተናል ያሉ በበጎ አድራጎት ስራ ላይ የተሰማሩ ወዳጆች እንግዲህ ኢትዮጵያዊ ደም ባላት እንግሊዛዊቷ በቪቪያና እና በሳምራይት ፋውንዴሽን አማካኝነት አሁን የምንገኘው ክበበ ፀሐይ እንግዲህ የህፃናት መቀበያ ማሳደጊያ መንከባከቢያ ማዕከል ውስጥ ነውና እዚህ ኢትዮጵያውያን ትውልደ ኢትዮጵያውያን የላኩትን ነገር ለማስረከብ ነው እዚህ የተገኘ ነው። እሱን ልታስረክብ ብለን ነው እንግዲህ እዚህ ይሄ ማዕከል በጣም ብዙ ድጋፍ ይፈልጋል። በጣም ብዙ እዚህ ውስጥ መቅረጽ ስላልተፈቀደም ስለማይቻልም ነው እንጂ ተጥለው የተገኙ ህፃናትን ቁጥር ብታዩ በምን አይነት ሁኔታ ውስጥ እንዳሉ ብታዩ እጅግ በጣም የሚያሳዝኑ ናቸው ያሉት። ስለዚህ ይሄ ነገር የሀገርም ኃላፊነት ብቻ ሳይሆን የእያንዳንዱም ኢትዮጵያዊ ኃላፊነት ነው። ይህንን ኃላፊነት ለመወጣት ነው እንግዲህ የዛሬ እንግዳችን እዚህ ድረስ መጥታ ያሰባሰበችውን ከሀገር እንግሊዝ ያሰባሰበችውን ለህፃናቱ ይሆናል ያለችውን ስጦታ ልታስረክብ የመጣችሁ። እሱን እንድትከታተሉልን ነው። ተከታተሉን፣ አብራችሁን ቆዩ። ኢትዮጵያ ውስጥ ያሉ ችግሮች ብዛት ተሰፍረውም ተቆጥረውም አያልቁም። እንዲህ ያሉ ችግሮችን ደግሞ እያንዳንዱ የህብረተሰብ ክፍል አቅሙ የፈቀደውን ያህል እያዋጣ አቅሙም ጉልበቱም በፈቀደለት መጠን ሊፈታቸው ካልጣረ መንግስት ሁሉን ችግር አዳርሶ ይፈታል ብሎ ማለት አይቻልም። ችግሮች በስፋት ሊፈቱ የሚችሉት እያንዳንዱ ዜጋ ይህ የኔ ድርሻ ነውና እኔ ይችን ታህል አስተዋጽኦ ባደርግ ሸክም ከሆነው 50 ሎሚ ላይ አንድ አቀላለሁ ብሎ ካላለ የሀገር ችግሯ በእርግጠኝነት ሊፈታ አሊያ ደግሞ ችግር ፈጣሪ የሆኑ ነገሮች በሙሉ ሊቀንሱ አይችሉም። ችግሮች በስፋት ሊፈቱ የሚችሉት እያንዳንዱ ዜጋ ይህ የኔ ድርሻ ነው፣ እኔ ይህችን ታህል አስተዋጽኦ ባደርግ ሸክም ከሆነው 50 ሎሚ ላይ አንድ አቀላለሁ ብሎ ካለ የሀገር ችግሯ በእርግጠኝነት ሊፈታ አሊያ ደግሞ ችግር ፈጣሪ የሆኑ ነገሮች ሊቀንሱ ይችላሉ። በዚህ ጉዳይ ላይ ያነጋገርናቸው የሴቶችና ህጻናት ጉዳይ ቢሮ ኃላፊ ነገሩ በመንግስት እጅ ብቻ ሊፈታ እንደማይችልም ይጠቅሳሉ። መንግስት ብቻውን ማህበራዊ ችግሮችን መቅረፍ ወይም ደግሞ ማህበራዊ ችግሮችን ማስቆም ማስቀረት አይችልም። ከግለሰብ እስከ ድርጅቶች አብሮ መስራት፣ መተጋገዝ፣ ጉዳዮቹ ላይ በጋራ መረባረብ ይጠይቃል። ዛሬ ለዚህ መሰናዶ መነሻ የሆነችን ትውልደ ኢትዮጵያዊቷ ቪቪያና ነች። ቪቪያና
ኢትዮጵያ ውስጥ ለሚገኙ የተለያዩ ሀገር በቀል ድርጅቶች የተለያዩ ቁሳቁሶችን በማሰባሰብና ወደ ሀገር ቤት በመላክ ግዴታዎቿን እየተወጣች ያለች ትውልደ ኢትዮጵያዊ በጎ ፈቃደኛ ነች። እንደ ወትሮው ሁሉ ቪቪያና ለተለያዩ ድርጅቶች ያሰባሰበቻቸውን የመድኃኒትና የአልሚ ምግቦች ውጤት የሆኑ ቫይታሚኖችን እንዲሁም የንጽህና መጠበቂያ ቁሳቁሶችን ሁሉ ከምትኖርበት ሀገረ እንግሊዝ ሸክፋ መታ ስታዳረስ ሰነባብታለች። ለገርጌሴኖን የአእምሮ ህሙማን መንከባከቢያ ማዕከል አስፈላጊውን ድጋፍም አድርጋ ስታበቃ አሁን ደግሞ ወደ ክበበ ፀሐይ የህፃናት መንከባከቢያና ማቆያ ማዕከልን ለመጎብኘት እንዲሁም ስጦታዎቿን ለማበርከት ብቅ ብላ ተገኝታለች። ቪቪያና እነዚህን ሁሉ የድጋፍ ስራዎቿን ለመስራት ስትንቀሳቀስ ነገሮችን በማመቻቸትና አስፈላጊ ጉዳዮችን ቀድሞ በማስጨረስ ረገድ ሳምራዊት ፋውንዴሽን እና ሶሉሽን ሜከር የተባሉ ሀገር በቀል ድርጅቶች ከፍተኛውን ሚና ተጫውተውላታል። ዛሬ ክበበ ፀሐይ የህፃናት ማቆያ ክብካቤ ማዕከልን ጎብኝተን ድጋፍ እንድናደርግ ድጋፍና እርዳታ የሚሹ ሰዎችን በመርዳትና በማገዝ ስራው ባያሌው የሚታወቀው ሳምራዊት ፋውንዴሽን የሴቶች ህፃናትና ወጣቶች ሚኒስቴር ከፍተኛ የሥራ አመራሮችን ከማናገር ጀምሮ በተቋሙ ስር የሚተዳደሩ ማዕከሎችን መሰረታዊ ችግር እንድትመለከትና ያመጣቻቸውንም ድጋፎች እንድታስረክብ ምቹ መደላድሉን በማመቻቸት ረገድ ሳምራዊት ፋውንዴሽን ትልቁ ሚና ተጫውቶላታል እና ይሄንን ለማዕከሉ ስራ አስኪያጅ ለሲስተር ኤልሳ እናስረክባለን። በጣም አመሰግናለሁ። እሺ አመሰግናለሁ። ሲስተር ኤልሳቤጥ እባላለሁ። የዚህ ማዕከል ላይ ያለው የሕክምና ክፍል ቡድን መሪ ነኝ። ሁለተኛ ደግሞ አሁን በውክልና ስራ አስኪያጅ ሆኜ እየሰራሁኝ ነኝ ያለው። መልካም እንግዲህ ዛሬ በዋነኝነት የተገናኘ ነው በሳምራዊት ፋውንዴሽን አማካኝነት ከኢትዮጵያውያን ከትውልደ ኢትዮጵያውያን ኢትዮጵያዊ ዘር ካላቸው ወገኖቻችን ቤተሰብ እህት ወንድሞቻችን ለማሳያነት ተብሎ በጥቂቱ የተወሰኑ ዳይፐር ወተቶችና ለህፃናቱ ያስፈልጋሉ የሚባሉ ነገሮችን ለማስረከብና እግረ መንገድ ደግሞ የማዕከሉ ክሪቲካል የሆነ ችግር ምንድነው ትልቁ ኒዱ የሚለው ነገር ለማየት ነው እግረ መንገድ የመጣ ነው። በዚህ አጋጣሚ ነው የተገናኘ ነውና እስኪ እንደው ጠቅለል ያለ ነገር ስለ ማዕከሉ ክበበ ፀሐይ ምን ያህል ህፃናት አሉት፣ ዋና ዋና ችግሮቻችሁ ምንድናቸው? ምክንያቱም በቪቪ በኩል ይሄንን ፕሮግራም የሚያዩ ሰዎች አሁን ዞረን ያየናቸውን በጣም ወሳኝ የሚባሉ ጥረቶችን በተመለከተ እንደው የመርዳት አቅሙም ስላላቸው እሱን በተመለከተ በትነግሪኝ። ያው ማዕከሉ እንዳያችሁት ማለት ነው ያው ህፃናት ማቆያና እንክብካቤ ማዕከል ነው። አሁን ላይ ከ265 በላይ ህፃናቶችን ይዘናል። ግን የሚለው እንትኑ 150 ህፃናት ነው። ከ150 ህፃናት በላይም ቢመጡ አንይዝም አንልም። ያው ግዴታ ስላለብን ነው። ያው ህፃናቶቹ ሙሉ ጥቅም ማግኘት የሚገባቸውን እዚህ ያገኛሉ። ምገባም አለን፣ ወተት ለሚጠጡ ዳይፐር አለ። ወተት ደግሞ የቆርቆሮ ወተት ነው የምናጠጣቸው። በተለይ በጣም እንደ ችግር ማውራት የምፈልገው ምንድነው ቅድም እንዳሳየኋችሁ ማለት ነው ላቦራቶሪ ሩም አለን። ያ ላቦራቶሪ ሩም ካልብሬት መደረግ ያለባቸው ማሽን የተሟላ ነው። በጣም ትላልቅ ማሽኖች አሉ፣ ግን እንቅስቃሴ ማድረግ አልቻሉም። ምክንያቱም ካልብሬት መደረግ ስለነበረባቸው ማለት ነው። ረጅም ጊዜ ሆኖታል። ከዛ የተነሳ እኛ ውጭ ላይ ነው አብዛኛውን ላቦራቶሪ የምንጠቀመው። የሚመጡ ህፃናቶችን በአስቸኳይ ማድረግ የሚገባንን ነገር ሁሉ ማድረግ አልቻልንም። ይሄ የመጀመሪያና ትልቁ ኢሹዋችን ነው ያለው። በሁለተኛ ደረጃ ላይ ወተት ቤት ሄዳችሁ ያያችሁት አለ። ወተቱ ስትሪል ማድረጊያችን በጣም 10 እና 11 ጡጦ ብቻ የሚይዝ ነው። ስለዚህ ማሽን ቢኖረን ትልቅ ማሽን ህፃናቶች ከብዛታቸው የተነሳ በየ2 ሰዓቱ ወተት ይዘጋጃል። ያንን ለማዘጋጀት ደግሞ ትልቅ ማሽን ቢኖረን እዛ ላይ ስትሪል ሆኖ ቶሎ እየተቀያየረ መስራት ይቻላል። ወተት ራሱ መበጥበጫውም ትንሽ ነው። እነኛ ነገሮች ቢሟሉ አትሊስት የተቋሙን ኢሜጅ ሊቀይሩ ይችላሉ ብለን እንገምታለን። ያው የክፍል እጥረት አለብን። ግን ምንድነው ክፍል ደግሞ ሲበዛም ደግሞ ሰው የዛን ያህል ያስፈልገናል። ምክንያቱም ልጆቹን ወደ ሌላ ክፍል ሙቭ ስናደርግ እናትንም ይዘን ነው ሙቭ ማድረግ የምንችለው።
ሬሾ ሲሰራ 1:4 ነው፣ ግን ስቲል በጣም ለመጨመር ተሞክሯል። በነገራችን ላይ እስከ 180 መሰለኝ ናኒዎች አሉ፣ ግን በቂ አይደለም። 4 ሽፍት ነው ያለን። ሆስፒታል ላይ አድሚት ሲሆኑ 1:1 ነው። 10 ልጅ ቢተኛ 10 እናት ይወጣል እነሱን ለመጠበቅ። ከዚህ የተነሳ ለኛ በጣም አስቸጋሪ እና በጣም ቻሌንጅ የሆነ ነገር ነው የሚገጥመን። ኤኒዌይ እንግዲህ እናንተ መታችሁ በማየታችሁ ደስተኞች ነን። የተወሰነ ነገር ትቀርፉልናላችሁ ብለን እንገምታለን። በጥቅሉ ምን ያህል ህጻናት ናቸው ያሉት? 265 ህጻናት። 265 ህጻናት። አሁን በአማካኝ በሳምንት ምን ያህል ህጻን ይገባል ነው ወይስ ኤቭሪዴይ ይገባል ልጅ? ኤቭሪዴይ ይገባል። በነገራችን ላይ አሁን አንዳንድ ቀን 1 ልጅ ሊገባ ይችላል። አንዳንድ ቀን 3-4 ልጅ ተከታታይ የሚመጣበት ጊዜ አለ። እንደው ዝም ብለን ሬሾ ብንወስድ እንደው በቀን 2 ልጅ ይገባል፣ ወይንም በሳምንት ስንት እንበል 5 በቃ ጀስት እንደዛ ማለት እንችላለን። ልጅ ሳይገባ የሚያድርበትና የሚውልበት ቀን የለም። አብዛኞቹ ተጥለው ነው። አብዛኞቹ ስትሪት ላይ ነው የሚገኙት ተጥለው ማለት ነው። እና በየቤተ ክርስቲያኑ ሆስፒታል ላይ ከወለዱ በኋላ ጥለዋቸው የሚጠፉ ወላጆች አሉ። አሁን የማዕከሉ እንግዲህ ችግር ከችግር አይበላለጥም፣ ግን በዋነኝነት በጣም አንገብጋቢ ነው የሚባለውና በተለይ ደግሞ ከእለት ፍጆታ አንጻር ሲታይ ይሄ ነው በጣም አንገብጋቢ የምትሉት ችግር ምንድን ነው? በእርግጥ ለመሰለ አሁን ህጻናቶች ስለያዝን ይሄ ነው አይደለም። አሁን ዳይፐር ብናነሳ በዚህ አጋጣሚ መንግስት ለእንደዚህ አይነት ባጀት አለው። በሚሊዮን ብር የሚቆጠር ነው ለዳይፐርና ለወተት የሚወጣው ማለት ነው። ግን አብዛኛውን ጊዜ ለኛ ችግራችን ሕክምናው ላይ ነው። አሁን ወተት ባጀት አለው፣ በሚሊዮን ብር ነው የሚገባው። ዳይፐርም እንደዚሁ ነው። አንድ የአመት ባጀት ነው 17 ሚሊዮን 10 ምናምን ሚሊዮን ነው በቃ የሚገባው። አዎ ግን ምንድነው ብዙ ተሟልቶ የማይገኘው እንትን ክሊኒኩን ነው በቃ ማንሳት ያቃተን። ክሊኒኩን አዜ ክሊኒክ ማድረግ አልቻልንም። በቃ ራሱን ችሎ መቆም አልቻለም። ያው ዲፔንድ የምንሆነው ውጭ ባሉ እንትኖች ነው፣ በጎ ፈቃደኞች ነው። ስለዚህ የህክምና ቁሳቁሶችና መድኃኒቶች ናቸው ትልቆች ችግሮቻቸው። መልካም እንግዲህ እንዳልነው ዛሬ የተገናኘ ነው በሳምራዊት ፋውንዴሽን አማካኝነት ቪቪያና ከሀገረ እንግሊዝ እንግዲህ ያሰባሰበችውን ነገር ይዛ መጣለች። አሁንም ይህንን መልእክት ይዛ ልትሄድ ነውና ይህንን ለሚሰሙ ኢትዮጵያውያን አሉ፣ ትውልደ ኢትዮጵያውያን፣ ኤርትራውያን፣ የኢትዮጵያ ወዳጆች አሉ፣ ቅልቦች አሉና ያስፈልገናል የምትሉትን ነገር የምትዩን ነገር ለነሱ ንገሪያቸው። አመሰግናለሁኝ። እንግዲህ ትውልደ ኢትዮጵያውያን፣ ኤርትራውያን ለሁሉም ነው መልእክት ማስተላለፈው። እዚህ ተቋም ውስጥ ያው ብዙ ህጻናቶችን ይዘናል። በየጊዜው የሚገቡ ህጻናቶች አሉ። ያው የተጣሉ ህጻናቶች ናቸው። እነሱን ይዞ ለመሄድ አንደኛ መጀመሪያ ልብ ነው የሚያስፈልገው። እዚህ ቤት የሚሰራው ያው ልብ ያለው ሰው ነው በነገራችን ላይ። ግን ደግሞ እንድትረዱን የምንፈልገው አሁን የተናገርኩት አለ ክሊኒኩ በእግሩ እንዲቆም እንፈልጋለን። አልቆመም። የሚያስፈልገን ነገር በሙሉ የለንም። ከመድኃኒት አንስቶ እስከ ላቦራቶሪ ድረስ በጣም ችግር አለብን። ስለዚህ አትሊስት እንደው ከኢትዮጵያ ውጪ የተጠቀሙበት እንኳን እቃዎች እንዳሉ እናውቃለን። አብዛኛውን ጥቁር አንበሳ ሲሰጥ ምናምን እናያለን። በጣም የሚገርማችሁ እንናፍቃለን፣ ለዚህ ቤት ማለት ነው ስናይ እንናፍቃለን። ከሪፈራል ሆስፒታል የበለጠ ነው እዚህ ቤት የሚሰራው። ዳሃየር ሪፈራል ሆስፒታል እለዋለሁ ሁሉ ቀን ነው የምናገረው። ምክንያቱም ቤተሰብ አምጥቶ የሚሰጠን ልጆች ሳይሆኑ ብዙ ጉድለት ያለባቸው ህጻናቶች ናቸው። ደግሞ ለእያንዳንዱ የሚያስፈልገው መሳሪያ አለን። አሁን ለምሳሌ ኒቡላይዘር፣ አሁን ቅድም ሳላነሳላቸው ያለፉት ኒቡላይዘር በጣም ኢምፖርታንት፣ በቃ ለታፈኑ ህጻናቶች ኢንሃሌት የሚደረግበት መሳሪያ ነው። ኢንሃሌሽን ታውቂዋለሽ አንቺና እሱ አሁን በጣም ለኛ ቤት ኢምፖርታንት ነው። ያሉት ላቦራቶሪ ላይ ያሉት የኬሚስትሪ ያለ የሁሉ መሳሪያዎች እያሉ ግን መስራት አልቻልንም። ስለዚህ መልካም ፈቃዳችሁ ቢሆን ብትረዱን እንላለን። መልካም ታንክ ዩ ክበሪልኝ። አዎ እንግዲህ ያው ሁላችሁም እንደሰማችሁት ሲስተርም እንደገለጸችልን እኛ ሳምራዊት ፋውንዴሽን ያቅሙን ያደርጋል።
ይሄ ነው ላንድል እንችላለን አሁን ባለንበት። ምክንያቱም ማዕከሉን እናውቀዋለን ከዚህ በፊት ግን በዚህ ልክ አልነበረም የምናውቀውና ያሉት ህጻናት በጣም ጨቅላ ህጻናት ናቸው። መንገድ ላይ እንግዲህ ወላጆቻቸው ለምን እንደተዋቸው አናውቅም። ዞሮ ዞሮ ግን ተጥለው የተገኙ ህጻናት፣ ሆስፒታል ውስጥ ተትተው የተገኙ ህጻናት ናቸው አንስተው በዚህ አሁን በምታዩት ክበበ ፀሐይ በሚባለው ማዕከል እንክብካቤና ጥበቃ የተደረገላቸው ያለውና እነዚህ ህጻናት ደግሞ አሁን ካሉበት በተሻለ ሁኔታ እንክብካቤ ያስፈልጋቸው ነገ ጠዋት ከነዚህ ህጻናት መካከል ሀገር የሚመራ ለወገኖቹ የሚደርስ ብዙ ታሪክ የሚሰራ ህጻናት አድገው እንደሚሆኑ እናምናለን። ስለዚህ እነኚህን ህጻናት ባሉበት ሁኔታ መተው ቸል ማለት እውነት ሰብአዊነትም አይደለም። ሁላችንም ኢትዮጵያውያን ነን፣ ሰዎች ነን። እንደ ሰው እነኚህን ህጻናት መደገፍ አለብን፣ ማገዝ አለብን፣ መንከባከብ አለብን። የአቅማችን ነገር የአቅማችን አንዳንድ ጠጠር ጣል ብናደርግ ብዙ ነገር ለውጥ ያመጣልና ስለዚህ በተቻለ መጠን እኛ ዛሬ ይዘን የመጣ ነው በጣም ትንሽ ነገር ነው። በጣም ትንሽ ዳይፐር ነው፣ ወተት ነው፣ ዋይፕስ ነው ያመጣ ነው። ከዚህ በላይ ግን ሲስተር እንዳለችው ለህክምና የሚያስፈልጉ እለት እነኚህ በጣም ጨቅላ ህጻናት ስለሆኑ 24 ሰዓት እንክብካቤና ክትትል ያስፈልጋቸዋል። ለእነዚህ ህጻናት የሚያስፈልጋቸውን የህክምና ቁሳቁስ ለላቦራቶሪ ኪቶችን ማሟላት ያስፈልጋል። እዚህ ላይ እኛም እናንተን በጋራ ተጋግዘን ማዕከሉን በመደገፍ ማለት በቃ ይሄ ሰብአዊነት ስራ ነው፣ ሌላ ምንም አይደለም። ምንም የሚባል ነገር አይደለም እና በሰብአዊነት አብረን እንድንቆም ጠይቃችኋለሁ። በዚህ አጋጣሚ ለማዕከሉ ኃላፊዎች ለአዲስ አበባ ህጻናት ሴቶች ጉዳይ ቢሮ ይህንን ሁኔታ በደንብ አድርገን እንድንረዳው ስላደረጉን የስራ ባልደረቦች ኃላፊዎችን ከልብ እናመሰግናለን። እህቴ ቪቪያናም ከእንግሊዝ ሀገር ድረስ ነው የመጣችው ይህን ነገር ምን ላድርግ ብላ ከኛ ጋር ተመካክራ። ስለዚህ በቀጣይነትም እኛም እነሱም የማዕከሉም ሰራተኞችም ኃላፊዎችም በጋራ ሆነን የሚቻል ነገር እንደምን እኛም ቃል እንገባለን። ግን ሌሎች ወገኖቻችንም እንደዚሁ ከኛ ጋር እንድትቆሙ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያን ሁላችሁ በጋራ ሆናችሁ እንደ ሰው ማድረግ የሚገባን ነገር ማድረግ ይገባናል። ስለ ሁሉ ነገር ሁላችን እናመሰግናለን፣ እናመሰግናቸዋለን። አንድ ነገር ያየሽውንና ምንድን ነው? ኦ ማይ ጋድ አይ ዶንት ኖ። እኔ ጠይቅሻለሁ። እኔ የምጠይቅሽና እኔ በጠይቅሽ ብዬ ነው። እንግዲህ ቪቪ ለመጀመሪያ ጊዜ ነው ይሄንን ማዕከል ያየሽው አይደለ? ሰው ምንድን ነበር ኤክስፔክቴሽንሽ እና አሁን ደግሞ ያየሽው ነገር? በጣም ልብ ይነካል። ሪሊ በጣም አይ ዶንት ኖ። በእኛ በውጭ ሀገር ባየሁትና እዚህ ላይ በጣም ትልቅ ዲፈረንስ አለ። ብዙ ይጎላል፣ በጣም ብዙ ይጎላል። ተስፋ አደርጋለሁ ኦል ኢትዮጵያን ኤሪትሪያን እንዲያግዙን ይህንን ቦታ እንድናቆመው አይደል? እንግዲህ አሁን እናንተ በቋንቋ ስትግባቡ ነበር፣ ቴክኒካል በሆነ የሙያ ቋንቋ አይደለም። ለምሳሌ አሁን እዚህ በጣም ሲስተር ስትነግረን የነበረ በጣም አስፈላጊ የሆነ ነገር ግን ቅድም አንቺ እኛ ሀገር የምንጥለው ነገር ነው ስትይ የነበረ ነገር ነበር አይደለ? እና በጣም ብዙ እንግዲህ ህጻናቶችን አይተናል እዚህ ገብተን። ምንድን ነው ምልሽ አሁን እዛ ትጥሉታላችሁ፣ እዚህ ደግሞ በጣም አስፈላጊ ነው። ያው እንዳ ፒክቸሩን በኋላ ታስገባዋለህ እንጂ ያ ልጅ ማቆያ የምንለው ሆልድ ቁጭ የምናደርገው ከ0 እስከ 6 ወር ያላቸው ልጆች እዛ ላይ ነው የምናስቀምጠው እና እኛ ቤት ቁሳቁሱ ስናደርግ የምንንቀሳቀሰው ነገር ለልጆች ማቆያ ነው። እኛ ያንን ነገሮች እኛ ብዙ ዩዝ አናደርገውም፣ ደግሞ ዩዝም አድርገን እንጥለዋለን። which is እዚህ ሀገር ደግሞ በጣም የሚፈለግ ነው። በተለይ ለእንደዚህ አቋማ ቦታ ላይ በጣም ይፈልጋል ያንን ነገር በጣም ለምን ኔሌ አንድ እናት ስንት ብዙ ልጆች ነው ያላት። እስከ ዳይፐር ምትቀይር ለአንዱ ትንሽ እሱ ላይ እንኳን ይጫወትበታል ልጁ ራሱ ቢንቀሳቀስና ቢልል ለልጁ ምንስ ያደርጋል። ለሴትየዋም እንደ ልቧ ዳይፐሩን ቀይራ ወተት ፊድ ልታደርግበት ትችልበታለች። እሱ ብዙ የሚመች ነገር ነው። ስለዚህ ብዙ ነገር ነው የሚያስፈልገው ማዕከሉ በጣም ብዙ ነው የሚያስፈልገው። ከሲስተር ካለቹ ቴብሎቹ አሉ፣ መጫወቾቹ አሉ። በጣም ለልጆቹ እሱን ነው በጣም ፎከስ ማድረገው እሱ ላይ ነው። እንደውም ለልጆቹ ትንሽ እንዴት ነው ሶሪ በትግርኛ ነው የሚመጣኝ፣ መዘንጊያ ነው የሚባለው፣ ዲስትራክት ለማድረግ ማጫወቻ ለልጆች በጣም እንደዚህ ነገሮች ከተቻላችሁ ፔሉሽ የሌለው ነገር ቢሆን ጥሩ ነው። ለምን ያው ፔሉሽ አንዳንድ ልጆች በሽተኞች ስለሆኑ ሊያንቃቸው ይችላል። የተቻለ ፔሉሽ ያልሆነ ነገር አንቲ አለርጂክ የሆነ መጫወቾች
በህግ የተፈቀደ መጫወቾች አሉ። ከ0 እስከ 10 ዓመት የሚጠቀሙት ልጆች እሱ እንደዛ ነገሮች ማምጣት ፕሊስ ካውሽን እነሱ መጫወቻዎቹ ፌሉሽ ነገር እንዳይመጣ። መልካም መልእክት ማስተላለፍ የምትፈልጊው ካለ ምናልባት? በጣም እኔ የማመሰግነው ታገል ለዚህ ቦታ ስላሳየኝ ስላሳወቀኝ እና ሲስተር ኤልሳ ደግሞ እና አቶ አንዱ አለም ደግሞ በጣም አመሰግናለሁ ለዚህ ኦፕሽን ፖሲቢሊቲ የሰጠኝ። ይህንንም ለሚያዩ ሰዎች እዛ አንቺ አካባቢሽ ላይ ያስተባበረሽ ኮሌክት ስታደርጊ ደግሞ ሌሎቹ አንቺንም ኮሚዩኒኬት አድርገው ሳምራይት ፋውንዴሽን ሊሆን ይችላል እኛንም ሊሆን ይችላል ወይ ቀጥታ ደግሞ ኤኒ ታይም በሳምራይት ፋውንዴሽን ኮሚኒኬት ሊያደርጉ ይችላሉ ወይ ወደ አቶ አንዳለም ደውለው ኤኒ ኢንፎርሜሽን ለመውሰድ ይችላሉ። እንደ ሴም ታይምስ ሲስተር ኤልሳም ደውለው መጠየቅ ይችላሉ። ሊያሟሉ የሚችሉት ነገሮች በሙሉ እዚህ ፍራንክ አንቀበልም፣ ቁሳቁስ ብቻ ነው የምንጠቀመው እና እሱ ላይ ፎከስ እናድርግ። መልካም ታንክ ዩ በጣም እሺ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ የምንገኘው አዲስ አበባ ውስጥ መሀል አዲስ አበባ ውስጥ የሚገኘው ክበበ ፀሐይ የህፃናት ማሳደጊያና መንከባከቢያ ማዕከል ውስጥ ነው። እንግዲህ በዚህ ማዕከል ውስጥ በጣም ብዙ ልጆች አልፈዋል፣ እያደጉ እየወጡ ሄደዋል። ደግሞ አዳዲሶችም ደግሞ በየቀን እየተጣሉ ሆስፒታል ላይ መንገድ ላይ እየተጣሉ ወደዚህ ማዕከል የሚመጡ በጣም ብዙ ህጻናት አሉ። እዚህ ቤት ውስጥ ጎብኝተን አይተናቸዋል። እነሱን መቅረጽ ስለማይቻል ነው ያላሳየናችሁ። እንግዲህ ሀገር አለች እዚህ ቤት ውስጥ፣ ኢትዮጵያ አለች እዚህ ውስጥ ተጥለው አድገው ነገ ምን እንደሚሆኑ የማይታወቁ በጣም ብዙ ህጻናት ይገኛሉ። ያም ቢሆን ግን የዚህ ቤት ችግር ዘርፈ ብዙ ነው። በመንግስት ብቻ የሚፈታ አይደለም። እንግዲህ ግለሰቦችም በጎ ፈቃደኞችም አስተዋጽኦ ሊያደርጉ ይገባል። በቀጣይ ደግሞ እናንተም ባህር ማዶ ያላችሁም እናንተ ጋር የማትጠቀሙበት የምትጥሉት እቃ ልጆቻችሁን ካሳደጋችሁ በኋላ የምትተዋቸው ልብሶችና መሰል የልጆች መጫወቻና ቁሳቁሶች እዚህ ማዕከል ውስጥ በጣም ትልቅ ዋጋ አላቸው። ስለዚህ በምንም አይነት አጋጣሚ ወደ ኢትዮጵያ ስትመጡ እዚህ ማዕከል እየመጣችሁ ይህንን ነገር ለህፃናቱ እንዲውል እንድታደርጉ ማሳሰብ እንፈልጋለን። እንግዲህ ለዛሬ የነበረን መሰናዶ ይህንን ይመስላል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ሌላው ያልተናገርነው ነገር እዚህ ማዕከል ውስጥ ያሉ ህፃናት ወስዳችሁ በጉዲፈቻ ማሳደግ የምትፈልጉ ኢትዮጵያውያን ለኢትዮጵያውያን ይሄ ነገር ግልጽ ክፍት እንደሆነ እንግዲህ ከቢሮ ኃላፊው ሰምተናል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። አሁንም ጊዜ ሚዲያን ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩና እንድታበረቱን እንጠይቃለን። ስለተከታተላችሁን እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን።